ገባ ገባ በሉ ፋሚሊ እስቲ 40 ሺዎች ገባ ገባ በሉ ኦታናንጊኮ ኦነ ዲገና ገባ ገባ በሉ ፋሚሊ ዛሬ ለመጀመሪያ ጊዜ በዚህ አመት በፌስቡክ ላይቭ ላይ ከእንደቻ ነው Java, Malaysia, ከባ በርካታ እናራቸው ነገሮች አሉ
እሺ እንደምን አላችሁ እንደምን ቆያችሁ ውድ የቻናላችን ቤተሰቦች በዩቲዩብ ላይ ለምደብኝ የቻናል ቤተሰቦቻችን እያልኩ ነው። ቤትገቡ ጥሩ ብዙ ነገሮችን ላወራ ነበር። አሁን ዛሬ እንግዲህ በጣም በሚገርም ሁኔታ በጣም ተወዳጅ የወንጌል ሰው የሆኑት ዮናታን አክሊሉ የተናገረው ነገር እንግዲህ ኢትዮጵያውያን ማለት ይቻላል መላ ኢትዮጵያውያን ለሁለት ከፍሎ እያነጋገረ ይገኛል። እንደነ ምንድነው ፐርሰናሊ ነው ማስቀመጥ የሚገባኝ ሐሳብ ምንድነው በፌስቡክ ጽሁፍ አስቀምጫለሁ ብዙ ነገሮችን እሱ የገለጸባቸው ሁኔታዎች አሉ። ይህ ነገር በተለያየ አንግል በፖለቲካሊ በሶሻሊ እንዲሁም ሌጋሊ በተለያዩ አንግሎች ለመመልከት ችያለሁ። በሙሉ ቪዲዮ በእርግጥ በዩቲዩብ ላይ አላየሁትም። ነገር ግን እሱ የተናገረው ንግግር ከምን የተነሳ ነው? ይህንን እንግዲህ ደሃን እንደ ጥቁር ጉንዳን ነው። በነገራችን ላይ ጥቁር ጉንዳን ምን አይነት ጉንዳን ነው ብላችሁ እንግዲህ እንትን ካላችሁ በጣም የሚገርም ነው። ገጠር ላይ እንግዲህ ገጠር ላይ የኖራችሁ ሰዎች ጥቁር ጉንዳንን ታውቃላችሁ። እውነትም ጥቁር ጉንዳን በባህሪው ነክሶ አይለቅም። በባህሪው ነክሶ አይለቅም እና ይህ የጥቁር ጉንዳን እንግዲህ በምስል ላሳያችሁ። በጣም እሺ ይሄ ነው እንግዲህ ጥቁር ጉንዳን የሚባለው እና ይሄን ጉንዳን አሁን ሀገር ውስጥ ወይም ሀገር ቤት ላይ ያላችሁ ሰዎች ልታውቁት ትችላላችሁ። እውነት ነው፣ ከነከሰ አይለቅም። ጥቁር ጉንዳን ከነከሰ አይለቅም። እሱም በእርግጥም በክረምት ነው፣ ሁሌ አይደለም። ሁሌም እንትን አይኖርም። በእርግጥ ክረምት ላይ እነዚህ ጥቋቁር ጉንዳኖች በጋ ላይም አልፎ አልፎ ይኖራሉ። ነገር ግን በአብዛኛው ክረምት ላይ ነው የሚወጡት። እነዚህ አሁን እንደው በጣም ለም በሆነ ቦታ ነው የሚወጣው። በጣም ለም በሆነ ቦታ ይሄ ጉንዳን ባለፈበት አካባቢ ለም ነው ተብሎ ነው፣ አፈሩ ለም በሆነ አካባቢ ነው አብዛኛው የሚኖረው። ለምን በቀላሉ ወደ ውስጥ ለመግባት እንዲያመቸው ነው። እና ግን ኖርማሊ እኛ አሁን ለነዚህ ሰዎች ለኛ ሰዎች ለዚህ ጉንዳን ጠላት ስለሆነ ራሱን ምን ያደርጋል? ነክሶ ይከላከላል። ሲነክስ በቃ እውነት ነው ተጣብቆ አይለቅም። እዛው ይሰበራል እንትኑ ማለት ነው። እዛው ነው የሚሰበረው። እና ዮናታን አክሊሉ ይህንን የእንትን ጉንዳኑን ባህሪ ከድህነት ጋር ማገናኘቱ፣ ድህነቱ ችግር አለው ግን ደሃን ድህነት
ድህነትን በነገራችን ላይ የእግዚአብሔር ቃል አይደግፍም። በጣም በቃ የማይሰራ አይብላል። ምሳሌ ላይ ቦታውን አላስታውስም ጥቅሱ የማይሰራ አይብላ ነው። እያንዳንዱ ላይ ባይብል ስራን ይደግፋል። በብሉይ ኪዳን ጊዜም ስራም ይደግፋል። በአዲስ ኪዳንም ክርስቶስ ራሱ የተለያዩ ስራዎችን በጣም እንግዲህ ባይብል ላይ ያልተጻፉ ስራዎችን ብዙ ስራዎች እንደሰራ ነው። ግን ባይብል ላይ እንግዲህ በአናጽነት ሰርቷል። ሌሎች መምህርም ነበረ። በሚገርም ሁኔታ እየሰራ ነው። በጣም እየሰራ ነው። ስለዚህ እንደውም አንዳንድ ጊዜ አንዳንድ ሰዎች ጀስት ስራን ምናምን ሲያጥላሉ ወይ ደግሞ እንደውም ለዚህ ብቻ ነው ለዚህ ለወንጌል ብቻ ነው። ግን ወንጌል አርበኛው ነው። እነ ሉቃስ ዶክተር ነበሩ። ለሌሎችም በጣም ብዙ ስራ ላይ ስማርቶን ማነው ቀራጩ እነሱ እነ ዘኪዮስ ቀራጭ ነበሩ። ሁሉም የየራሳቸው ድርሻ አላቸው። ስራ ይሰራሉ። በጣም ስራ እየሰሩ ነው። የሚገርማቸው ወንጌል የሚሰብኩት ማለት ነው። ስራ እየሰሩ ነው። ስለዚህ even Jesus Christ or even in a በራሴ የማምነው after the coming of Jesus Christ into this world the whole world has just reformed ኢየሱስ ክርስቶስ የሰው ልጅን ከእግዚአብሔር ጋር ሲያስታርቅ ማስታረቅ ብቻ በስፒሪቹዋል ብቻ ማለት ነው። በብዙ ነገር እንድንለወጥ ነው። ዓለም እንድንለወጥ የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ የቆዩ ልማዶች የቆዩ ጎጂ ልማዶች እንዲወገዱ እንዲጠፉ ግን ነባር ደግሞ የሆነ ጥሩ የሆኑት እኔ አሁን ለምሳሌ ህግ ሙሉ በሙሉ ላጠፋ አይደለም የመጣሁት ነው አይደለም ነቃል። ስለዚህ ላጠፋ አይደለም የመጣሁት እና ነው ሙሉ በሙሉ የሙሴን ህግ ልሽር አይደለም የመጣሁት ነው። ሪፎርም ነው። አዲስ ኪዳን ሲባል ጀስት ሪፎርም ነው። መጀመሪያ ከነበሩት የሚቀበሉ ግን ሞር ግን ከስራ ጋር በተያያዘ ሁሉም ያው ሰርቶ አሁን ኢዮብ ነው ጎበዝ ገበሬ ነው። ጎበዝ በጣም ባለጠጋ ነው። ሀብታም እንደሆነ ነው ቃሉ የሚናገረው። በጣም ሀብታም ነበር። ግን ሰይጣን እንግዲህ አንተ የምትወስድበት አንተ ነው እየተባለ ምናምን ነው መጥቶ ነው እግዚአብሔር ፊት እንትን ይከራከራል። ሄዶ በእግዚአብሔር ፊት ይከሳል። ይከሳል አንተ ይሄን ብትወስድበት እኮ ምናምን። ከዛ ይሁዳ ወንድም ነው ያለኝ ሁሉ ቢወሰድ እንደ እግዚአብሔር ጋር ያለኝ አልተውም። ዛት ይሄ ምንድነው ይሰራ ነበረ ማለት ነው። ሁሉም ይሰራል። ያ ማለት እነ ኢዮብ ከእናታቸው ሆድ ሲወጡ ሀብታም ናቸው ማለት አይደለም። ሰርቶ ነው የተለወጡት ማለት ነው። ሰርቶ ነው። ስለዚህ ድህነት በዮናታን አባባል እንደ ድህነት ሳይሆን ደሃ ማለት ነው። ደሃ ነው ያለው። ይሄ ማለት ሂዩማኒቲ ነው። የሰዎችን ሂዩማኒቲ ደሃ ችግር የለም። አሁን ዛሬ እኔ ደሃ ቢሆን ነገ ሀብታም ሆናለሁ። ነገ ደግሞ ዛሬ ሀብታም ቢሆን ነገ ደሃ ሊሆን ይችላል። ግን ደሃን ኤክስፕሬስ ያደረገበት መንገድ ትክክል አይደለም። ደሃ ማለት በቃ ሰው ነው። ግን ድህነትን እንጸየፋለን። ድህነትን ሁላችን እንጸየፋለን። መንግስት የሰራ እዚህ ጋር ከግብጽ ጋር ከኢራን ከእስራኤል እዚህ ከጅቡቲ ከምንድነው ከሱዳን ጋር ከአሜሪካ ጋር በየገዛው እኮ መንግስት እንትን ብሎ ድህነትን ለመቀነስ ነው። ደሃ ቁጥር ከኢትዮጵያ ውስጥ ምድር ድህነትን ለመቀነስ ሁሉም ፕሮጀክቶች ኢትዮጵያ ውስጥ የሚሰሩ ፕሮጀክቶች ድህነትን ለመቀነስ ነው። ድህነትን ለመቀነስ ነው። ግን ደሃን ለማጥፋት አይደለም። ደሃ ሰው ነው። ደሃ ማለት ሰው ነው። ያ ሰው በዚህ ምድር ላይ ደግሞ እስካለ ድረስ ሁለት ነገር አለ። ሀብታምና ደሃ አለ። ስለዚህ ያ ደሃ ደግሞ ደሃው ኤክስፕሬስ የተደረገበት መንገድ ልክ እንደማይለወጥ በቃ ተጣብቆ ምናምን እንደማይል ምናምን እና ነክሶ እንደማይለቅ አድርጎ እሱ ዮኒ የገለጸበት መንገድ ምናልባት ብዙዎቻችሁ ያው እየነገራችሁ ነው። ቁንጽል ቪዲዮ ነው ያየኸው አንተ ምናምን ሙሉ እና ድህነትን እንዴት ማስወገድ እንደሚቻል የሚገልጽና የሚያብራራ ቪዲዮ ነው እሱ የሰራው እንጂ አንተ በምትለው መልክ አይደለም ብዙዎቻችሁ ስትሉ ነበር። ነገር ግን the one word ዓለምን ታጠፋለች። አንድ ቃል ማለት ነው። አንድ ቃል ፑቲን በአንድ ቃል ኒውክሌር ይመዘዝና እዚህ ሀገር ላይ ይርከፍከፍ ይባል። አንድ ቃል እኮ ነው።
አንድ ቃል በቂ ነው። ሁለተኛ አሜሪካ በእንዲህ አንድ በቃ አፍሪካ የሚባል አጥፉ ወይ ሩሲያ የምትባለው ሀገር ዛሬው እንዲያርጉ አውሮፓ እንዲያርጉ ትእዛዝ ካወጣ አንድ ቃል ማለት ነው። ዘውዛት ከውስጥ የሚወጣው ነገር ነው። አሁን ዮናታን እኔን ለማስተማር ያለ በጣም ከወንጌል ላይ የበሰለ ሰው ነው። በጣም የሚችል የእግዚአብሔርን ቃል በደንብ በሚገባ ያጠና የሞር አንደርስታንድ ከማንኛውም ሰው ማለት ሞር አንደርስታንድ የሚያደርግ ሰው ነው። በዚሁ እኔም ትምህርቶችን እከታተላለሁ። በጣም ደስ ይላል። በጣም ወጣት ላይ የሚሰራው ስራቸው አሉ። ይሄ አሁን የወጣቶች ማይንድ እስከዛ ለመለወጥ እስከ ወጣቶችን እንግዲህ ብልሹ እንትን ውስጥ ያሉ በሱስ ውስጥ ያሉትን በተለያየ ችግር ውስጥ ያሉትን አምጥተው መልካም ወጣት ብሎ ጥፋት ጎዳና ላይ ያሉ ወጣቶችን ወደ መልካም መንገድ እንዲመጡ ማድረግ that is also one way of reduction of poverty ነው። reduction of poverty ነው። ይሄ በጣም ጃማ አንድ ሰው ማይንዱ ሲለወጥ የራሴ ዳሃን እንዲን ብሎ የራሱ ከወደቀ እንደጠፋ አድርጎ እንደማይጠቅም አድርጎ ከሚያስብበት ወደ ሚጠቅም ሰው እንዲያስብ ራሱን ጠቃሚ ሰው ዜጋ አድርጎ እንዲያስብ ማድረግ that is one way of reduction of poverty ነው። ድህነትን ለመቀነስ የሚደረገው ትንቅንቅ ውስጥ ራሱም አለበት ዮናታን። አሁን ግን አንድ ቃል ከአፉ ዘላ ወጣለች። ይሄ ማለት እንግዲህ ብዙዎቻችሁ ተገቢ እንዳይደለ አብዛኛው ሰው በተለያየ መንገድ የገለጸ ነው። ስለዚህ አሁን እዛ ጋር የተጠቀሟቸው ስድብ ቃላቶች አሉ። ለቃቃሚ ምናምን ብሎ የተጠቀሟቸው ነገር አሁን ከሷ አንጠብቅም። አትኔት በነገራችን ላይ ሞዴል የሆኑ ሰዎች ወይም ፍሮንትሊ የሚያዩ ሰዎች ለምሳሌ የሀገራችን ጠቅላይ ሚኒስትር አንድ ቃል እንትን በር ትርጉም እንሰጣለን። በህዝብ ተወካዮች ምክር ቤት ላይ እያንዳንዱ ጠቅላይ ሚኒስትር የሚያወራቸው ነጥቦች ከገንዘብ ጋር የተያዙ ናቸው ኦር ደግሞ ገንዘብ የወጣባቸው ናቸው። እያንዳንዳቸው ጠቅላይ ሚኒስትር የሚያወራቸው ማለት ነው። እያንዳንዳቸው የሚያወራቸው ነገሮች ከዛ ጋር የተገናኙ ናቸው። ስለዚህ ቫልዩ አለ። ሰዋን እሳቸው አንድ ቃል ደግሞ የሆነ ስፔሻል የሆነ ሰው ከሚጠብቀው ወርድ ውጪ የሆነ ነገር ቢያወሩ ይህችን ቃል ደግሞ በብዙ አንዱ ሰዎች ይመነስሩታል በተለያየ አንግል። ለምን he is symbol ማለት well known በዚህ ሰዓት ነው። ልክ እንደዛው እነ ዮናታን እነ ኢዩ ጩፋ እንዲሁ ደግሞ የመሳሰሉት በጣም እነ ሐዋርያው በጣም ሐዋርያው እስራኤል ዳንሳ ደግሞ ሌሎችም አሉ በርካታ ሰዎች ማለት ነው። ስለዚህ እነኚህ ሰዎች once upon they have become public icon ሆነው public in the whether the way that they are teaching or the other one public figure ሆነዋል። ስለዚህ ለምሳሌ ዮኒ ማኛ ከዚህ በፊት ሰዎች የሚያውቁት በምንድን ነው? በስድብ ነው። በጣም ይሳደባል። በቃ ወጥቶን ከዛ ስድብ ሲሆን 15-20 ሺህ ሰው ነው የሚመለከተው። 15 እና 20 ሺህ ሰው ይመለከታል በአንድ ላይቭ ማለት ነው። ከዛም በላይ ሰዎች ይመለከታሉ 25 ሺህ ከዛ ድረስ። አሁን ግን no that insulting other persons or defaming others name is not right. ይሄ ትክክል አይደለም። ስለዚህ እስካሁን ድረስ የነበርኩበት መንገድ ሮንግ ነበረ፣ ትክክል አልነበረም፣ ስህተት ነበረ ብሎ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ተቀበለ። so that ምንድነው he was up ምንድነው በወቅቱ በጣም ፐብሊክሊ ዌል ኖን የታወቀው በምን ዮኒ ማኛ ሲባል ሁላችን ተዘመለ ምንድነው ስድቡ ነው። የሆነ በቃ ከአፉ የሚወጣው ነገር መልካም ያልሆነ ነገር ነው። አሁን ግን ያሉት ይቻላል ብሎ ወደ መልካሙ መርጧል። አሁን ደግሞ መልካሙ ነገር ሲመርጥም የተወሰኑ ሰዎች ለምን እንደዚህ እንትን ያደርጋል ብሎ በተለያየ መንገድ ዘመቻ ሲከፍቱበትና አካውንቱን ጭምር ሪፖርት ምናምን ሲያደርጉበት ነበር። why because በዛ መንገድ ሳቲስፋይድ የሚሆኑ ስላሉ ማለት ነው። አሁን ግን ስለዚህ እነዚህ አሁን በአገልግሎት ዘርፍም ሆነ በፖለቲካውም ሆነ በኢኮኖሚም ሆነ በተለያዩ መንገዶች ፐብሊክሊ እንደ አይከን የሆኑ ሰዎች ታዋቂ የሆኑ ሰዎች የምናገሯቸው እያንዳንዷ ወርድ የራሷ ትርጉም አላት ማለት ገብቷል። ስለዚህ
የራሱ ትርጉም ስላለው ለትርጉም በማያጋልጥ መንገድ ነው በነገራችን ላይ ማለት ነው። በማያጋልጥ መንገድ እዚህ ጋር አሁን እሱ የተናገረው ድህነትን ብሎ ቢያወራ ችግር አለ። ድሃ ነው ዳይሬክትሊ ድሃ ብሎ ነው ስትሬትሊ እንግዲህ ሲናገር የነበረው። እንግዲህ ያው ቪዲዮ መስማት ትችላላችሁ። ኦኬ ሁላችንም ራቁታችን የመጣነው ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና በር ያመነ ጉዳይ ላይ ከፊት አለ። ማንም አይቀድመንም። ቶቦ ካለ መግባት ማንም አይቀድመንም። ቃቴ ካለ መዞር ማንም አይቀድመንም። ከተማው ላይ በቀን የመጣ ውሻ ይመስል ለመዞር ማንም አይቀድመንም። ከዛ ህይወት ላይ ውራ የረግላለ ውራ ድህነት ላይ አለኝ ለቃቃሚ አልሰማችሁም ያልኩት ለቃቃሚ ድሃ ጥቁር ጉንዳን ከያዘ አይለቅም። ከለቀቀም እሾኩን እዛው ትቶ ነው የሚለቅ። ሰው ያለ ምክንያት ድሃ አይሆንም። ብራዞ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ። ሁላችንም ራቁታችን የመጣነው ሰው ያለ ምክንያት ድሃ እና አሁን እንደዛ ነው እንግዲህ ያለው ድሃ ጥቁር ጉንዳን ነው እና ያለው እንግዲህ ቅድም ከላይ ጥቁር ጉንዳን ባህሪ ነግራቸዋለሁ። እውነት ነው፣ ከነከሰ አይለቅም። ነገር ግን አሁን ይሄንን እሱ በሰውኛ ባይናገርና ነገር ግን ድህነት ላይ ዳይሬክትሊ ድህነት ይሄ ነው ብሎ ብናገር እበን ደግሞ ሌላው ደግሞ በድህነት እንድንኖር ምክንያት የሆኑ ነገሮች አሉ፣ ገፊ ምክንያቶች አሉ። እነዚህ ገፊ ምክንያቶች ምንድናቸው? ለምሳሌ እንውሰድ። በዓለም አቀፍ ደረጃ በኢትዮጵያ ላይ በአሁኑ ሰዓት የሚደረግ ተጽዕኖ አለ። ምዕራባውያን ኢትዮጵያ ድሃ ሆና እንድትቀጥል የሚፈልጉ አሉ። በፍጹም ሀብታም ግብፅ ኢትዮጵያ ሀብታም ሆና እንድትኖር አትፈልግም። ለምን ድሃ ሆነ እንድኖር ትፈልጋለች? አቅም እንዳናገኝ፣ ጉልበት እንዳናገኝ፣ እንደም በኢኮኖሚ እንዳንበለጽግ። ለምንድን ነው? ስለዚህ አንደኛው የውጭ ተጽዕኖ ራሱ ምንድነው? ለድህነታችን ምንጭ ነው የሚሆነው ማለት ነው። በድህነት እንድንቀጥል ወይ እርስ በርስ ጦርነት እንዲፈጠር ሆን ብሎ ያደርጋሉ፣ ወይ አንዱ በአንዱ ላይ እንዲነሳ ያደርጋሉ፣ ወይ የሃይማኖት ወይም ደግሞ የብሔር ወይም ደግሞ ሌላ አይነት ትርምስ ውስጥ እንድንገባ መንገድ ያመቻቻሉ። ለእነዚያ ሰዎች ስፖንሰር ያደርጋሉ። This is international burden that the one country should continue on the poverty። ሌላኛው ደግሞ ራሳችን ነው፣ አስተሳሰባችን ነው። በቃ እኔ ከዚህ ነገር መውጣት አልችልም፣ እንደዚህ ነኝ፣ ሀብታም መሆን አልችልም፣ ሁሌ በቃ ብሎ ራሱን ኢንፌሪየር አድርጎ የበታች አድርጎ ማሰብ አንዱ ለድህነታችን መነሻ ነው። ያ ማለት ተሰርቶ አይታለፍም ማለት አይደለም። ሌላው ደግሞ ካልቸር አለ፣ ራሱ የስራ ካልቸር ራሳችን በመናቃችን ይሄ ስራ ትንሽ ነው ይሄ ትልቅ ነው ብሎ አሁን በእርግጥ በእድሜ ለሶሻል ሚዲያ ብዙ ነገር የተቀየረ ነው። እየተቀየረ ባለ ዓለም ላይ ኮንቴምፖራሪ ወርልድ ላይ ብዙ ነገሮች እየተለወጡ እየተቀየሩ ይሄዱ ናቸው። እየተቀየሩ በሚሄዱበት ሰዓት ላይ አሁንም አንተ ባለበት ቀጥላለህ ካልክ you are not right as a right way ትክክለኛ መንገድ ላይ አይደለም። ስለዚህ ስራ መናቃት ባህላችን፣ ካልቸራችን፣ ሰው ምን ይለኛል የሚለው ካልቸር ይሄ ገፊ ምክንያት ነው በድህነት እንድንኖር ማለት ነው። ግን እዛ ውስጥ ሀብታምም ድሃም አለ። አሁን ኢትዮጵያ ውስጥ ለምሳሌ እኛ ድሃ እንላለን፣ ሀብታሞችም አሉ። የሚበሉ የተተረፈረፈ አባንዳንስ ኦፍ ፉድ ያላቸው አሉ። እንደገና ደግሞ በቀን አንድ ጊዜ እንኳን ለመብላት በጣም ሆዳቸውን እያከኩ የሚኖሩ ዜጎች አሉ። እንደውም ማይበሉም ሰዎችም ሊኖሩ ይችላሉ። ዛት በዛው ኮንቴክስት ካልሆነ በስተቀር አሁን ስለ ድህነት መጥፎ ድሃን ጉንዳን ነው በማለት አይደለም። ድሃን ጉንዳን ነው በማለት ወይ ጥቁር ጉንዳን ነው ነክሶም አይለቅም
እና እዛው ቢነቅሌራ ቢተወራሱ እሾኩን እዛው ውስጥ ትቶ ነው የሚያረዋል። ዘርፎ የራሱ የአንድ ሰው ጋር ወይ በነበረው ግጭት ወይም አለመግባባት ወይም ደግሞ በሌላ መንገድ ካልሆነ በስተቀር በምንም ታምር በሰውኛ የገለጸበት መንገድ በፍጹም ትክክል አይደለም። ዮናታን በሰውኛ የገለጸበት መንገድ ትክክል አይደለም። ስለዚህ ደሃን በጥቁር ጉንዳን ማስመሰል በጣም ግሬት ሼም ነው። ስለዚህ ድህነት ተሰርቶ የሚታለፍ ነገር ነው። እዛው ወይኛ ቁጭ ብላ እዛው ላይ እንትምታር ያው በድህነትን የሚለማመዱ ሊኖሩ ይችላሉ። ድህንዳ በቃ ወኛ እንደዚህ ራሱ ምንም ነገር ማይንቀሳቀስ ከሆነ ጸጥ የሚል ከሆነ አሁን ለምሳሌ እንባልና የሰማይ ወፎች አያርሱም አያጭሩም ይባላል። ቃሉ ነው ግን ይበላሉ። እና ቁጭ ብሎ ነው የሚበሉት አይደለም፣ ሰርቶ ነው የሚበሉት። እዛው አንድ ቁጭ ያለች እንደውም እግዚአብሔር ለኔ ከላይ ማና ያወርድልኛል ብሎ ወፎች ቁጭ አሉ። ከቦታ ቦታ ይንቀሳቀሳሉ፣ ከስፍራ ስፍራ ይንቀሳቀሳሉ። ተንቀሳቅሰው ነው እግዚአብሔር ያዘጋጀላቸውን ምግባቸውን የሚያገኙት። ሶዛት እና አንድ ሰው ዛሬ ደግሞ ደሃ የመሰለ ዛሬ ምንም ገንዘብ ላይኖረው ይችላል። ዮናታን ትላንትም አልነበረውም። በቃ ለሁሉም አብዛኛዎቻችን ያው ኢትዮጵያውያን መነሻችን እናውቃለን። እዚህ ጋር ምንም እንትን የምናደርገው ነገር አለ። ስለዚህ ትላንትና እንደዛ ከሆነ ትላንት እሱም ድሃ ከሆነ አሁን ላይ እንግዲህ የዛን ሰዓት እሱም ጥቁር ጉንዳን ነው ማለት ነው። እንደ ጥቁር ጉንዳን ነው፣ ከነከሰ አይለቅም። ታዲያ እንደዛ ከሆነ ፐርሰናላይዝድ ወደ እያንዳንዱን ተወሰኑ እንትኖች ፐርሰናላይዝድ ወደ ማድረግ እየሆነ ስለነበረ ዮናታን የገለጸበት መንገድ ትክክል አይደለም ብዬ ነው እኔ የማስበው። ሌሎቻችሁ ግን ሙሉ ቪዲዮ እዩ። ለምን የ4 ሰዓት 5 ሰዓት ቪዲዮ ለምን አይሰራም? ለምን የ4 5 ሰዓት ቪዲዮ አይሰራም? that is not matter ዋን ወርልድ ነው። በቃ አንድ ቃል ዓለምን ታጠፋለች ብያለሁ። አንድ ቃል። ስለዚህ እንደው ምንድነው እኛ የምንናገረው ነገር እንደው ምንድነው እግዚአብሔር ከውስጣችን የሚወጣው ነው እንጂ ወደ ውስጥ የሚገባ አያረክስም ነው። ከውስጣችን የሚወጣው ነገር ወይ ቅዱስ ነገር ነው ወይ ርኩስ ነገር ነው። ዘርፎር እኛ ደግሞ በራሳችን በምናወጣው በምናስበው ከውስጣችን መልካም ነገር ከወጣ በነገራችን ላይ መልካም ነገር ነው የምታጭደው። ክፉ ነገር ካወጣ ክፉ ነገር ነው የምታጭደው። የመንፈስ ቅዱስ ፍሬዎች ገላትያ 5:19 ላይ ያሉትን መንፈስ ቅዱስ ፍሬዎችንና እንዲሁም የሥጋ ፍሬዎችን ማየት ይቻላል። ስለዚህ መልካምነትን ደግሞ እያንዳንዱ ሰው በራሱ ደግሞ መለማመድ አለበት ነው። ስለዚህ ክፉ መሆን ለራስ ነው። እንደገና ክፉ ቃላቶችን ከአፋችን መውጣት በፍጹም የለብንም ነው። ክፉ ቃላቶችን ከአፋችን መውጣት የለብንም። ነገር ግን while that means government right ድህነት ለመቀነስ እየሰራ ነው፣ መንገድ እየሰራ ነው፣ ግድብ እየሰራ ነው፣ ኤሌክትሪክ ላይት የተለያዩ ከተማ ላይ ያሉ ኮሪደር ልማት የተባሉትን ሌሎች ነገሮችን እየሰራ ነው። ግብርና፣ ኢንዱስትሪ፣ ቱሪዝም ደግሞ በሁሉም ዘርፎች መንግስት ሪሊ ኢምፖርት ኤክስፖርት ሬታችን ከፍ ለማድረግ ኢምፖርት ሬታችን ዝቅ ለማድረግ ብዙ ስራዎችን እየሰራ ነው። በዚህ መሀል ነው እንግዲህ አንዳንድ ቻሌንጆች ሊገጥሙ ይችላሉ። ግን በዚህ ሁሉም ላይ መንግስት ለመንግስት ደግሞ አጋዥ የሚሆኑ ነገሮችን ዮናታን ሲሰራ ነበረ ነው። ስለዚህ መልካም ወጣቶች ዙሪያ ይሰራ ነበረ። በተለያዩ ጉዳዮች ላይ የተለያዩ ስራዎችን ሲሰራ ነበረ። ለዚሁም እናመሰግናለን። ነገር ግን በጣም ስለምንወድ ይሄን ባይዘው አላወራም፣ ሌላ ሰው ቢሆን አላወራም። ግን ዮናታን ስለሆነ ነው፣ በጣም ስለምወደው ነው የሚተቸው ማለት ነው። በጣም ስለምወደው ነው የሚተቸው። ማድረግ የለበት። ለዚህ ቃል ወጥቶ ሚዲያ ላይ በተናገረበት ሚዲያ ላይ ይቅርታ መጠየቅ አለበት። የሆነ ይቅርታ መጠየቅ አለበት። በጣም ነው የምንወድ፣ በጣም ነው የምናከብር። ህፃን እስከ አዋቂ ነው የሆነን የሚመለከተው ስብከቱን የሚሰሙ ብዙዎቻችን ተለውጠናል። ብዙ ዜጎች ተለውጧል። ብዙ ነገሮች ነው ብዙ በብዙ አንግል ብዙ ወጣቶች አሳሰብ ብዙ እንትኖች ተለውጧል። ኢቭን የእምነቱ ተከታይ ያልሆኑት ራሱ ለዮኒ ያላቸው ትልቅ ከበረታ አለ። በጣም ያከብሩታል። እኔም አከብራለሁ። ያ ማለት ከኦርቶዶክስም ከሙስሊምም ከሁሉም ዮኒን ይወዱታል።
ይሄ በዛው ልክ ደግሞ ኦፖዝ የሚያደርጉ ከጴንጤው ከኦርቶዶክስም ከሙስሊም ሊኖር ይችላል። ይሄ አንድ ፐርሰናል ባህሪ ነው። ማንም ሰው እኛ የምናደርገው ነገር የሚወድ አለ፣ የሚጠላ አለ። እዛ ውስጥ ያሉት ሰዎችን በሃይማኖት ማከፋፈል አንችልም። ግን እሱ ደግሞ እሱን ሁሉም ይወዷል። ሁሉም የሚወዷል። በእርግጥ የሚወዱ የማይወዱትም ሊኖሩ ይችላሉ። ግን የምናገራቸው ነገሮችን as a public error as a public figure he has to reconsider። ይሄን የተናገረው ቪዲዮ የቆየም ሊሆን ይችላል፣ አሁን ሊሆን ይችላል። የቆዩ እንትኖችም ቢሆንም ሚዲያ ላይ ወጥተው ለዚህ ነገር እንዲህ ለማለት ነበር ያፈለኩት፣ ግን ከአውድ ውጪ ነው የተተረጎመው ልትል ትችላለህ። ግን ምንም ነገር ከአውድ ውጪ የተተረጎመ ያለ አይመስለኝም። ምክንያቱም ራሴ ቀጥታ የራሱ የተናገረው ነገር ነው። ስለዚህ በምናከብረው ልክ ደግሞ አንዳንድ ሰዎች በዛው ቢጠብቁ ጥሩ ነበረ። በእንደዚህ አይነት በነገራችን ላይ አሁን ያው ከቲቪት ጋር ልናገናኘው እንችላለን። ቲቪት ደግሞ ሞትን ትቀድማለች ነው። በጣም በሚገርም ሁኔታ ይሄ ምሳሌ ላይ መታበይ ጥሩ አይደለም። ዛሬ ምንም የለም፣ ነገር ግን ነገ ላይ ወይ ትላንት ምንም የለም፣ ዛሬ ላይ ኪሲ ሙሉ ሊሆን ይችላል፣ ቤቲ ሙሉ ሊሆን ይችላል፣ ሁሉም ነገር ትዳሪ ሙሉ ሊሆን ይችላል፣ ሌላም ነገር ሙሉ ሊሆን ይችላል። that's not confident። ይሄ ምንም ላንተ ጃስቲፊኬሽን ሊሆን አይችልም። ነገ ላይ ደግሞ ልታጣት ይችላል። ስለዚህ መታበይ አያስፈልግም ነው። ሰይጣን እኮ በጣም ደስ በምንትን ላይ የኖረ እግዚአብሔር መንግስት ላይ የሆነው መላክ ሆኖ አንዱ መላክ ካሉ በጣም ኢሴንሻል መላእክቶች ውስጥ አንዱ ነበር። ነገር ግን ቀስ ያለ ምን ሆነ ጠገበ፣ ጭፍራዎችን ሰብስቦ ጠገበ። ከዛ የእግዚአብሔርን መንግስት እንደ እግዚአብሔርን እንትን ለማድረግ ፈልጓል። ስለዚህ በእግዚአብሔር ቦታ እሱ ሊመለክ ነው። በዛን ሰዓት ነው እንግዲህ በኃይል ወደ ምድር የተወረወረ ሳጥናኤል። ስለዚህ ይሄ የትዕቢቱና የኩራት ውጤት ነው። የሚኮራ ሰው የሚመካ ሰው በእግዚአብሔር ይመካ፣ የሚኮራው በእግዚአብሔር ነው። እዚህ ሁሉ ነገር ለማነሻው ግን ኩራት ሲባል በትዕቢት ምናምን አይደለም፣ በትዕቢት አይደለም። ስለዚህ በሰዎች ላይ ደግሞ ትላንት ያለፍንበትን መንገድ አልፈን አሁን ደግሞ የሆነ ከፍታ ላይ ብንደርስ በህብረተሰባችን ላይ አፋችን መክፈት የለብንም ነው። ትላንትና እኔን ሲራብ ያበላኝ ማህበረሰብ፣ ሲጠማ ያጠጣኝ፣ በተለያዩ ሁኔታዎች እኔን ያገዘኝ፣ በአንድም በሌላ መንገድ ያገዘኝ የረዳኝ ማህበረሰብ ከእግዚአብሔር በታች ያንን ማህበረሰብ ደግሞ እኔ መልሼ የሚሳደብበት እንደው ማህበረሰቡ እንዲለወጥ የምንለወጥበትን የተለያዩ አዳዲስ አይዲያዎችን ማፍለቅ፣ የተለያዩ አዳዲስ አስተሳሰቦችን እንትን ማድረግ። ለምሳሌ አሁን በቲክቶክ ላይ እንበልና ብዙዎች እንብቻለን ብዙዎች እየሰሩ ነው። የህግ ግንዛቤ ማህበረሰባችን ውስጥ በጣም ደካማ ስለሆነ ማለት እየሰራ ነው። በዚህም በርካታ ሰዎች ተጠቅመውበታል። ዛት ኢዝ ፖዚቲቭ። ዮናታን መልካም ወጣት እየሰራ ነው። ዛት ኢዝ ፖዚቲቭ ነው። ይሄ ለብዙ ነገሮች ለእያንዳንዱ ወጣት ተስፋ ለሌለው ወጣትም ጭምር ምን ይፈጥራል? ኢነርጂ ይፈጥራል ማለት ኢነርጂ ይፈጥራል። ስለዚህ አዌርድ ሆነን የምናደርገው ነገር እንዲሁም ደግሞ በምናወራት በእያንዳንዱ ሁኔታ ውስጥ ሪስክ ደግሞ መውሰድ አለብን። ሪስክ መውሰድ አለብን። ስለዚህ በአንድም ሆነ በሌላ መንገድ ዮናታን በዚህ በሰራው ቪዲዮ ወይም ደግሞ በተለቀቀው ቪዲዮ ላይ የዳውን ማህበረሰብን የባሰ እዛው ድህነት ውስጥ እንዲቀጥሉና በቃ ተሸማቅቆ እንዲቆዩ የሚያደርጉ ነው። እሱ ፐርሰናሊ ገጠመኝ ሊኖር ይችላል። ገጠመኙ ሌላ ዚስ ማህበረሰብ ይሄ ሌላ ነው። ስለዚህ ማህበረሰቡ ለዘላለም በድህነት ሊቀጥልም አይችልም። እንደ as a total population in Africa is the poorest country ነው። poorest continent ነው። ፑረስት ማለት ማንም ሀብታም እንትን ቢል በቃ ከሌሎች አንፃር ምናምን ሲታይ በጣም እንትን ነው። በጣም ፑረስት ካንትሪ ነው ያለው። እኛ ደግሞ በዛ ላይ ያለንበት ቀጠና ሁሌ ድሃ ሆነን እንድንቀጥል ነበር። ነገር ግን አሁን ላይ በእርግጥም ኦብስታክሎች ሊኖሩ እንደ ሀገር ኦብስታክሎች አሉ። እንዲሁ ደግሞ እንደ አካባቢ ደግሞ የስራ ባህላችን አለማደግ
እንዲሁ ደግሞ በመንግስት አካባቢ ላይ የተለያዩ አዳዲስ ወጣቱን ሊጠቅሙ የሚችሉ ከድህነት ሊያላቅቁ የሚችሉ ጃንት ፕሮጀክቶችን በእርግጥ በተለያዩ በአዲስ አበባ አካባቢ ላይ ካልሆነ በስተቀር ወደ ክልል አካባቢ ተደራሽ አለመሆን ቢያንስ ወጣቱ ወይም ደግሞ የህብረተሰብ ክፍል በቀን ቢያንስ ምሳ እራት ቁርስ እራት ምሳ በልቶ የሚያድርበትን ሁኔታ እንዲያመቻቸው ይረዳል። ስለዚህ ኖርማሊ በዛው ላይ እኛም ደግሞ ምንድነው የራሳችን ኮንትሪቢዩሽን መስጠት ማድረግ አለብን። በየትኛው ሁኔታ ላይ የትኛው ማስክ ተማርክ የትኛው ዶክተር ፒኤችዲ ምን ሳይንቲስት ብትሆን ያንተ እንትን ናውሌጅ ለዚች ሀገር ጠቀሜታ ከሌለ የዚህን ሀገር ደግሞ መልሰ የወጣበትን ማህበረሰብን የማያከብር ከሆነ የማታከብር ከሆነ መልሰ ማህበረሰብን ደግሞ የምትሳደብ ከሆነ አሉ ሌሎችም የሚሳደቡ አሉ። ኦፕንሊ ማለት ነው የሚሳደቡ አሉ። ውጭ ሀገር ሆኖ ከለላ ምናምን አግኝተው የሚሳደቡ አሉ። እኛ ግን ራሳችን ካላደገን በአስተሳሰብ ካላደገን በስራ ባላ ካላደገን እንዲሁም በተለያዩ ጉዳዮች ላይ እንትን ካላለን በጣም አስቸጋሪ ነውና ለወንድማችን ዮኒ በአጠቃላይ በእርግጥም በጣም ወዳለው በጣም አከብራለሁ። ሆኖም ግን አሁን እቺን የተናገርካት ነገር የዛሬው 20 ሰከንድ ወይ 30 ሰከንድ ቪዲዮ ነው። ይሄ ቪዲዮ አጠቃላይ ያንተን ስብዕና በፍጹም የማይወክል በቃ ስብዕና በፍጹም ማለት አንተ የምታካሂደው እንትና ፕሮጀክት አለ፣ አንተ የምታካሂደው መልካም ወጣት አለ፣ አንተ ብዙ ነው ስራዎችን እየሰራ ነው ከመንግስት ጋር ከተለያዩ እንትኖች ጋር አንተ የሚሰራው ስራ ዶክተር አብይ ጭምር የኖቤል ሽልማት ያገኘበትን 25000 ዩሮ ለመልካም ወጣት ፕሮጀክት ግንባታ በአዋሳ ላይ ለምታስገነባው እንደሰጠ እናውቃለን። ሌሎችም ወላይታ ላይ መሬት ወስዳል፣ ጎሳና ላይ ወስዳል፣ ሌላ ቦታ ላይ ወስዳል። ግን ይሄ ሁሉ አንድ ወጣቱ አሳስብ ለመቀየርና የስራ ባህላችንን እንዲሁም ደግሞ ካለንበት ወጣቱ ካለበት ከብልሹ መንገድ ጤናማ ካልሆነ መንገድ ጤናማ እንዲሆን በጣም የበኩሉን ሚና የሚጫወት ነውና ያንን መንገድ ስተ አሁን ደግሞ መልሰ ውስን ሰዎች ሊገጥሙ ይችላሉ። ዳውኖ በቃ አንተም ዳውን እንድትኖር ምናምን የሚፈልጉ ሊኖሩ ይችላሉ። ይሄ ፍላጎት ሊኖር ይችላል። ግን ያንተ ምንድነው ቆመ ያለ መጠበቅ ነው። መሻገር መሄድ ነው። ጥሰ መሄድ ነው። አለበለዚያ ያሉ ባህሎቻችን ብዙ ነገሮቻችን ወደ ኋላ የሚጎትቱና በድህነት እንድንቀጥል የሚያደርጉ ናቸው። አይ ኔቨር ሰፖርት ድህነት ለድህነት አንድ መማር ያስፈልጋል። ድህነትን ለመቀነስ ሁለት መስራት ያስፈልጋል። ተምረ መስራት ያስፈልጋል። ካልሰራ ለሀገር ብለህ ካልሰራ ለወገነ ብለህ ካልሰራ ወንጌል የሚሰብኩ ለወንጌል ለመስበክ እድል ያገኙ ወገኖቻችን በርካታ ሰዎችን አባቶቻችን ስለሚያገኙ በዛው መንገድ በሰቡ ስራ እንዲሰራ ምናምን ማድረግ ነው እንጂ ሁሌ ስራ እንዳይሰራ በጾምና በተለያዩ እንትኖች ላይ ነገሮችን መገደብ ተገቢ ነው አይመስለኝም። ምክንያቱም ይሄ የግብጽ አጀንዳ የግብጽ እጅም ያለበት ነው። ስለዚህ የኛ የኢትዮጵያ ወጣቶች እስቲ በእርግጥ በሌሎች ላይ ኢንተርፊር ለማድረግ አይደለም፣ ነገር ግን ይሄን ዞር አድርጎ ማሰብ ያስፈልጋል። ድሃ እንዲሆን በሃይማኖት በኩል እየተሰራ ነው። በሃይማኖት በኩል በፖለቲካው በኩል በማህበራዊ ህይወታችን በተለያዩ ማህበራዊ ህይወታችን በኩል በትምህርት በሁሉም ነገር እየተሰራ ነው በውጭ ኃይሎች ማለት ነው። ስለዚህ ኢቨን በእኛው ውስጥም ደግሞ አንደኛው ማህበረሰብ ከሌላኛው አልፎ እንዳይሄድ የሚሰሩ ስራዎች አሉ። we know everything እናውቃለን። አንዱ ለአንዱ ኦብስታክል ሊሆን ይችላል። ግን ያ ማለት አስተሳሰብ ነው ያም ቢሆን ማለት ነው። ይሄ አስተሳሰቡ የድህነት አስተሳሰብ ነው እንጂ ሰውየው ነገ ሐሳቡን ቀይሮ ደግሞ ሀብታም አይሆንም ራሱን አይለወጥም ብለን ማሰብ አንችልም። እንደዛ በዛ መንገድ ኮንክሉድ ማድረግ አንችልም። ኤኒዌይስ ግን ሚዲያ ላይ ወጥተው ዮናታን ይቅርታ ቢጠይቅ በጣም ደስ ይለኛል። ከዛ ያለፈ ግን ሙሉ ቪዲዮ እኔውን በተናገርኩት ኮንቴክስት ሊሆን ይችላል። እሱ የተናገረበት እንግዲህ ሙሉ ቪዲዮ በዚህ ኮንቴክስት ሊሆን ይችላል። እኔ ባወራሁት ልክ ሊሆን ይችላል። ነገር ግን ከዛ ውስጥ አንድ ቃል በቃ ራሱን የሚያጋልጥ ነገር ከተናገረ በጣም ስለዚህ ኢቨን በላው ላይ እዚህ ጋር የህግ ባለሙያዎችም እያዩ አሉ ላው ላይ እና ጤና ላይ አንድ ነገር ከተሳሳተ አንድ አንቀጽ ከተሳሳተ ህግ ላይ ያ ሰው ምን ይሆናል?
በቃ የእድሜ ማይታሰር ማይገባውን ስራ የማይገባውን እንትን ሊያደርግ ይችላል። አንድ ቃል አንድ ነገር በመርሳት ማለት አንድ ነገር በተሳሳተ መንገድ የተሳሳተ የሆነ አንቀጽ በተሳሳተ መንገድ ቢጠቅሰውና ያ ሰው ደግሞ አላስፈላጊ መስዋዕትን እንዲከፍል ሊያደርግ ይችላል። ጤና ባለሙያ ለበሽታው የማይሆን መድኃኒት በማይሆን ቦታ ቢወጋ ያ ሰው ምን ይሆናል? ሊሞት ይችላል ማለት ነው። ስለዚህ ሪስኩን በዛው ልክ ነው። እንደዚህ ሃይማኖት ሰዎችም ሲያወሩ ሃይማኖት በኢትዮጵያ ውስጥ በጣም በዓለም ውስጥ በጣም ሴንሲቲቭ ነው። በጣም ሴንሲቲቭ ኢሹ ነው። በዛ ውስጥ ደግሞ ብዙ ተከታዮችን በአንድ ማጣት አለ። በአንድ ጊዜ በሚፈጠር ስህተት ብዙ ተከታዮችን የማጣት እድል ሊኖር ስለሚችል ኖርማሊ በዛው አንግል ቃይቶ ወንድማችን ዮናታን አክሊሉ ይቅርታ እንድጠይቅ እና እንዲሁም ደግሞ ይቅርታ በሚጠይቅበት ሰዓት ላይ ሰፖርት ለማድረግ አይዲያውን ሰፖርት ለማድረግ ዝግጁ ነኝ። ስለተከታተላችሁ አመሰግናለሁ። በዩቲዩብ ቻናል ላይ ጥጋቡ ማርቆስ ኦፊሻል ብላችሁ ሰብስክራይብ፣ በቲክቶክ ላይ ወደ 20,000 ተከታይ ያለበት ገብታችሁ የተለያዩ የህግ ነክ መረጃዎችን ወቅታዊ የህግ መረጃዎችን እንድታገኙ በዚህ በፌስቡክ ላይ ደግሞ ወቅታዊ ሀገራዊ እና እንዲሁም አካባቢ ጉዳዮች እንዲሁም አንዳንድ የህግ ጉዳዮችንም ጭምር እዚሁ እንድታገኙ ስል በአክብሮት በመጠቆም የዛሬውን የላይቭ ፕሮግራምን በዚሁ አበቃለሁ። በነገ ላይ እንግዲህ ሰፊ አጀንዳ ካለ በተመሳሳይ ሰዓት የሚመጣ ነው። መልካም ቆይታ። ሀገራችን ኢትዮጵያን ፈጣሪ ይባርክልን። ወዳችኋለሁ።